የአማራ ባለስልጣናት ከብልጽግና ፓርቲ እንወጣለን አሉ። ግን የአማራ ክልል ከፍተኛ ባለስልጣናት ከብልጽግና ፓርቲ እንወጣለን ሲሉ ዝተዋል። አብን በመግለጫውም በርካታ ዜጎች እንደሞቱ በሪፖርቱ አመልክቷል። የአማራ ክልል መንግስት ልሳን የሆነው አብመድም ግድያው የአማራ ከፍተኛ አመራሮች ከብልጽግና ፓርቲ ለመውጣት እንገደዳለን ሲሉ አቶ ጸጋ አራጌ ተናገሩ። በአማራ ደም የሚበለጽግ ፓርቲ የለም፣ የምትበለጽግ ሀገርም አንፈልግም ያሉት አቶ ጸጋ አራጌ ክልላዊ ፓርቲያችንን በማክሰም ሀገራዊ የሆነውን ብልጽግና ፓርቲ የመሰረት ነው ለህዝባችን ተጠቃሚነት ብቻ ስንል ነው። እንደ ሀገር ባለፉት 30 ዓመታት የፖለቲካ ውክልና የተነፈገውን የአማራ ህዝብ ሀገር እንዳለው ወገን እንዳለው ለማሳየት ነው ብለዋል። ሆኖም ግን ብልጽግና ፓርቲ ከተመሰረተ የአማራ ስቃይ በዛ እንጂ አልቀነሰም። በአማራ ህዝብ ላይ የሚለጠፉት የጥላቻ ትርክቶችም መልካቸውን እየቀየሩ ቀጠሉ እንጂ አልቆሙም። መሳደዱና መሞቱ በብልጽግናም ተጠናክሮ ቀጠለ እንጂ አልቀነሰም። ወደፊትም የሚሻሻልበት ፍንጭ አይታይም ብለዋል። ስለሆነም በብልጽግና ፓርቲ ውስጥ ለምን እንቆያለን? እስከ መቼስ በአማራ ደም እየቀለድን እንቀጥላለን? ለሌላ 27 ዓመት ወይስ 30 ዓመት የአማራን ደም እያፈሰስን የምንዘልቀው ሲሉም ጠይቀዋል። ብልጽግና በአጭር ጊዜ የአማራን ደም ከመፍሰስ ለማስቆም መስራት እንዳለበት ጠቁመው በአማራ ጥላቻ የሰቃት እንገደዳለን ማለታቸውን የተሰማው ለአማራ ህዝብ የቆሙ ፓርቲዎችን በመተው ከብልጽግና ጋር የተዋሃድ ነው በተለይ ከክልሉ ውጭ የሚኖሩ አማሮችን ስቃይ ለማስቆም ስንል ብቻ ነው ሲሉም ገልጸዋል። አቶ ጸጋ አራጌ ጨምረውም አሁን በብልጽግና ስም ካሉት አብዛኞቹ ጓደኞቻችን በተሻለ ለህዝባችን የቆሙ ሕይወታቸውን ጭምር ለአማራ ህዝብ የሚሰጡ የፖለቲካ አመራሮች በሌላ የፖለቲካ ፓርቲ ውስጥ እንዳሉ አሳምረን እናውቃለን። የማይሻሻል ከሆነ ከመሰሎቻችን ጋር ለመዋሃድ እንገደዳለን ብለዋል ነው የተባለው። የፖለቲካ ቁማራቸውን ቀጥለዋል በማለት የአሻራ ሚዲያ ዘጋቢ ጥላሁን ታምሩ ዘግቧል። በአብን መግለጫ መሰረት በወለጋ 60 የሚሆኑ ንጹሃን መገደላቸውን አሳውቋል። የአብን መግለጫን ከተመለከትም በኋላ በወለጋ በንጹሃን ላይ ያቀናበሩት ጀነራሎች እነማን እንደሆኑ በወንጀሉ እጃቸው አለበት የተባሉትን አካላት እናሳውቃቸዋለን። በአማራ ህዝብ ላይ በወለጋ የሚፈጸመው የዘር ማጥፋት ወንጀል የኦሮሚያ ብልጽግና አመራሮች የአደባባይ ፍረጃ ውጤት መሆኑን አብን ይገነዘባል። ከየካቲት 27 ቋ ተናጋሪዎች በአራት ሀገር ደህንነቶች በ3 ሀገር ጀነራሎች በ2 ሀገር ባለሀብቶች ሴራ በየቀኑ ይጨፈጨፋል። ሱሌማን አብደላ ያጋለጠው እውነት። 3 አይነት ቋንቋ ተናጋሪዎች እነማን ናቸው? አንደኛ፣ በኦሮምኛ ቋንቋ የሰለጠኑ ኦሮሞ የሆኑ የኦሮሞን ህዝብ የማይወክሉ በወያኔ ደህንነቶች የተመለመሉ በሱዳንና ግብጽ ደህንነቶች ጥፋትን የተማሩ በወያኔ ጀነራሎች ሱዳን መሬት ላይ ወታደራዊ ስልጠናን የወሰዱ በሱዳንና በግብጽ ባለሀብቶች ወታደራዊ ማቴሪያላቸው የሚሸፈን ትግርኛ የሚናገሩ ቀን አማርኛ የሚያወሩ ያቸውን አማራ መስለው አማራ የሚኖርነት እንዲያጣና አቅሙ እንዲዳከም ካደረጉ በኋላ የህዳሴ ግድቡን ከቻሉ ማስቆም ካልቻሉ ደግሞ በእነሱ ፍላጎት ላይ ስምምነት እንዲፈጸም ማስገደድ አንዱ ግባቸው ነው። ይህንን ሁሉ ሴራ የሚጠነስሱት ሱዳን መሬት ውስጥ የመሸጉ የሱዳን ደህንነቶች፣ የሱዳን ባለሀብቶች፣ የግብጽ ደህንነቶች፣ የግብጽ ባለሀብቶች፣ የወያኔ ደህንነቶች፣ የወያኔ ጀነራሎች ናቸው። እውነታው ይሄ ነው። እነዚህን ኃይሎች ከስር መሰረታቸው ማምከን የሚቻለው ሽመልስ አብዲሳን ምንም ነገር የማያውቀውን አሻድሊ ሐሰንን አራጅ ቆራጭ እያልክ ስታብጠለጥል ብትውል ዋጋ የለውም በማለት ሱሌማን አብደላ የግል ምልከታውን ለህዝብ አጋርቷል።